ሰላም 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 ጤና ይስጥልን ውድ የአገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሁሉ አማን፣ ጤንነታችሁ ሁሉ መልካም። ለቤቴ አዲስ ከሆናችሁ ላይክ በማድረግ ሰብስክራይብ በማድረግ አመሰግናለሁ። ወደ ቪዲዮ እንሄዳለን፣ ተከታተሉ። አግባብ አለኝ ብሎ አልሰጠኝም። ይሄ አሁን ገንዘብ ወስደ ምና ለገንዘብ እሱ የራስን መጣለው ለገንዘብ ብሎ የሆነ ሰው መሀል ውስጥ መግባት ምናምን እኔ አሁን በገንዘብ ሸጥኳት ማለት ነው ሄለንን እና እንደዛ ደግሞ እንደማላደርግ ሁሉም ሰው ያውቃል እንደ እውነታው ማለት ነው። ቫላንታይን ዴይ ዛሬ አርብ ነው። አምናና ታቻምና ሰው ሄለን ብታገኝ ሄለን ራሱ እድለኛ ናት። ባኒ ምክንያት ያንተ ስም የተበላሸ ያልዋሽ። አሰላም አሌይኩም ውድና የተከበራችሁ ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦችህ እንኳን በሰላም በጤና መጣችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በክብር ትጋብዛችኋለሁ። ቤተሰብ እንግዲህ ሄሉ አሁን በጣም ወስና ተነስታለች ማለት ነው። እንግዲህ ተመልካቾችህ እንግዲህ ዛሬ በሱ በኩል ነው እንግዲህ ጥያቄው የመጣ ለቃልድ አይደለም። ከዛ ወደዚህ ተነስቼ የመጣሁት ከቤተሰቦች ጋር ተስማምቼ ነው የመጣሁት። ቃልድ እዚህ ውስጥ ቃልድ እየሰራው አይደለም፣ ለቃልድ አይደለም የመጣሁት። በትክክል አንቺን ፈልጋ ነው የመጣሁት። አንቺን ፈለጋ ነው እያለ እንግዲህ እሱ ይተረጎማልና ያወራ ነበረ። ውድ ቤተሰቦቼ እንግዲህ ከፋኝ ወይ ምናምን በቃ ያለው ነገር ያለው ሁኔታው እያለ ነበረ። እንግዲህ ውድ ተመልካቾቼ እንግዲህ እሱ ብዙም አማርኛ ብዙም አይችልም ማለት ይሰማል፣ ግን መመለስ ያቅተዋል ማለት ነው። አረብ ሀገር ላይ ስንመጣ ጊዜ እንግዲህ ትረዳላችሁ ብዬ አስባለሁ። ማስማት እንሰማለን፣ ግን መመለስ ደግሞ ያቅተናል አይደለ? መጀመሪያ ጊዜ ማለት ነው። ሁሉም ነገር በደንብ ነው የምንረዳው፣ በደንብ ነው የምንሰማው፣ ግን መመለስ ያቅተናል። እንደዛው አሁንም ይህ ሰው ይሰማል በደንብ መመለሱ ግን ያቅተዋል ማለት ነው። እንግዲህ እሱን ያበጣው ልጅ ከሱ ጋር የነበረው ልጅ የሱ ምስጢር የሚያውቀው ልጅ እንግዲህ ሀሳቡ እየሰጠህ ነበረ፣ በራሱ በኩል ያለው ሀሳብ ማለት ነው። አስተያየቱም ማለት በራሱ ይሄ ሄሉ በኩል ያለው ነገሮችም ለሱ ያካፍለዋል፣ በሱ በኩል ያለው ነገር ደግሞ ለሄሉ ያካፍለዋል ማለት ነው። እንደዛ የልጅ ያወራ ነበርና እንግዲህ እኔ ቀልድ አይደለም የመጣሁት፣ ቀልድ አይደለም፣ በቀልድ ተነስቼው በቀልድ ጉዳይ አይደለም የመጣሁት እያለ እንግዲህ ያወራል ማለት ነው። እንግዲህ በትክክል በግልጽ ነው የምፈልገው። አንቺን ፈልጋ የመጣሁት ለቀልድ አይደለም፣ ከዛ ወደዚህ ተነስቼ ወደ ኢትዮጵያ የመጣሁት ብሎ እንግዲህ ሄሉን ያስረዳታል፣ ያወራል ማለት ነው። እንግዲህ ቤተሰቦቻችን እንግዲህ ሄሉ እንግዲህ እንደምታዩት አንድ አይነት ለብስ በጣም ቪዲዮ ላይ በጣም የሚያምር ደስ የሚል ቪዲዮ ነው የሰሩት። እንግዲህ እኔ ወስኜ ነው የመጣሁት ከእዛ ወደዚህ ተነስቼ፣ ስለዚህ አንቺም መወሰን አለብሽ። በቀልድ ማሳለፍ ሳይሆን ላይ ማውራት ሳይሆን በትክክል በስነስርዓት አውሪ። እውነቱ አውሪውና ግልጽ የሆነው ነገር ላይ መዋል አለበት
ብሎ እንግዲህ ያወራሉ ማለት ነው። በአንቺ ምክንያት ሌላ ሰውም እያስፈራራኝ ነው በፍራ እንደዛ አይደለም እንደዚህ በእንደዚህ ምናምን በስልክም እያስፈራራኝ ነው። እንደገና ደግሞ ብዙ ነገር ብዙ በደል እናደርሳለን ምናምን እያለኝ ነው። ስለዚህ እኔ ለቀልድ አይደለም ብሎ እንግዲህ ያወራል ማለት ነው። ውድ ተመልካቾቻችን እንግዲህ ማለት አንዳንድ ጊዜ የእናንተ ህይወት ላይ የሚመጣው ነገር ማለት ነው የመጀመሪያው ካልሆነ የሚመጣው ደግሞ መልካም ይሆናል። ለምን ብትሉት የመጀመሪያው ፑሽ ከሆነ የሚመጣው ነገር ደግሞ መልካም ለጥሩ ይሆናል ማለት ነው። እና ምን ማለት ፈልጌ ነው ሄሉ እንግዲህ ከዚህ በፊት ያለው ህይወት ብዙ አዝናለች፣ ብዙ ለቅሳለች። አይታችሁ ከሆነ ከዚህ በፊት ያለው ነገር እና አሁን ደግሞ እኔ ያለሁልሽ ብሎ ከሀገር ተነስቶ ወደ ኢትዮጵያ ማግባቱ አስቡት እስቲ። እና አንድ ነገር ከወደዳችሁት ርቀት አይገድበውም ማለት የሆነ ነገር አይዛችሁም። አንድ ነገር ከወደዳችሁ አንድ ነገር ይሄ ነገር ማድረግ አለብኝ ብላችሁ ካሰባችሁ ማለት ነው እንግዲህ ወስኖ ነው እንግዲህ ይመጣ ብሎ ልጁም እሷንም ያስረዳታል። አንቺም እንግዲህ ለቀልድ አይደለም አንቺን እየጠየቀ ያለው ወይም እንደዚህ ዝም ብሎ እዚህ ለጉብኝት አይደለም እየመጣ ብሎ ያስረዳታል ማለት ነው። እሷም እንግዲህ ከሰማች በኋላ እንግዲህ እሺ ሰርጋችን በቃ ቀላል አድርገን በቃ በቀላሉ ከአቅማችን በላይ ሳይሆን የምናስበው ሳይሆን በቀላል መንገድ አስተካክለን ቀላል አድርገን እሺ ችግር የለውም እያለች እንግዲህ እሷም ተስማምታለች ማለት ነው። ሄሎም ማለት ነው እንግዲህ ብቻው ይሳካላት ብለን ጸሎታችን ነው። ወደ ተመልካቾቻችን እንግዲህ እኔ እንግዲህ ዛሬ ይዤ የመጣሁት ስለ ሄሉ ጉዳይ ላይ ነው ማለት ነው። እንግዲህ አቦ ይመቻት ብለናል። እንግዲህ ውድ ተመልካቾቼ እየደገምኩ ነኝ። ለቤቴ አዲስ ከሆናችሁ ላይክ እና ሰብ አትርሱት። በቀጣይ ቪዲዮ ላይ እንገናኛለን ማለት ነው። በጣም ከልቤ አመሰግናለሁ። ጊዜ ሳትሰጣችሁ ከኔ ጋር ስለሆናችሁ ስለከታተላችሁ በጣም ነው የማመሰግነው። ፈጣሪ ሀገራችን ጠብቀን ሰላም ያብዛልን፣ ጤና ይስጠን። ስደት ላይ ያላችሁ ክፉ አይንካችሁ። የዛሬ ቪዲዮ ይሄ ይመስላል። አመሰግናለሁ። ደህና ሁኑ። ክፉ አይንካችሁ። ጤናና ሰላም ለሁላችን ይሁን፣ ለሀገራችን። በጣም ነው የማመሰግነው። ቀጣይ ቪዲዮ ላይ እንገናኛለን። ላይክ አትርሱት። ይሳካላት፣ ይመቻት በሉት። እንግዲህ ሄሉ ኢትዮጵያዊ እንግዲህ መሆኗ እሱ ደግሞ አረቡ መሆኑ እንግዲህ ደስ ይላል። ግን እኔ በበኩሌ ማለት ነው ኢትዮጵያዊ እኛ ኢትዮጵያውያን እንትን ማለት ደስ ይላል ማለት ኢትዮጵያዊ ማለት ልዩ ነው። ኢትዮጵያ እኛ ኢትዮጵያውያን ልዩ ነን። ልዩ ነን። ልዩ